የስ ከሰፈሬ ነው የመጣሽው? የዋዩ ጓደኛ የዋዩ ስታፍ ይኸውልሻ፣ ጠዋት ጉረምሳ ወንድሜ ደወለና ዘንቧል ሰሞኑን በልቶሎ ላክ ለአዝመራው ለምንድን ነው የሚባለው ለማዳበሪያው ለምርጥ ዘር ምናምን ብሎ ትላንትና ስናነሳህ ነበር። ስቅስቅ አላለህም? አሩን በሙሉ እናንተ ናቸው አለቃ ስትጫወቱብኝ አላችሁ። እንደ ዶክተር እግዚአብሔር ይመስገን ደህና ነኝ። ፒስ ሁሉ ሰላም? ደህና እግዚአብሔር ይመስገን ደህና ነኝ። ኦኬ ዶክተር አም ኦቨር ዌይት። ካልኩሌት ስንት ኪሎ ነሽ? አሁን ይሄን ሰሞን 2 ኪሎ ቀንሻለሁኝ። 74 ነኝ። ቁመትሽ? አጭር ነኝ፣ ሜትር ከ60 ስንት ኪሎ መሆን ያለብሽ ይመስልሻል? 58 55 አንቺ ስንት ነሽ? 75 አዎ አሁን ላይ 20 ኪሎ አንቺ የምታስቢ ኦቨርዌይት ነኝ ብለሽ ነው የምታስቢ? ኖ 20 ኪሎ ፒውር ፋት ተሸክመሽ እየዞርሽ ነው። እንደሱ አስቢ። ይሄ 20 ኪሎ እድሜሽን ስለማቅ ነው፣ ገና ወጣት ልጅ ነሽ እና 20 ኪሎ ስለማቅ ነው። የኪያ የቤካ እኩያ ነሽ አንቺ እና ቤካ የዋኝታ እንደምታውቂው በ26 ዓመትሽ ይሄ ያልኩሽ ፋት ሌላውን እንተውና ያስረጅሻል፣ ያስገረጅፍሻል። ያየሽ ሰው ሁሉ ፈጽሞ እድሜሽን 26 አድርጎ አይገምትም። ከታናሹ ወንድሜ ጋር እየሄድኩኝ ላስት ዊክ አንድ ሰው ሰላም ይላልና ቆሞ ሰላም ሲል አረ እናትህ ቆማለች ተባለ ማለት ነው። እናትህ ቆማለች ሂድ እና በጣም በቃ አይ ፊል ሪሊ ባድ። ዶንት ወሪ ኦኬ። ማውራው ብዙ ጊዜ ሰምተሻል። ዌይት ሎስ አይደለም የማውራው፣ ኮምፕሊትሊ አንቺ ጠግበሽ እየበላሽ እያማረብሽ በሳምንታት ጊዜ ውስጥ ልጅነትሽ እየመጣ እንዴት ይሄንን 20 ኪሎ ፋት እናቅልጠው ነው የማውራው። ኦኬ ዩአርላኪ ደግሞ አልሰማም ብለሽ እንጂ ዋዩ ኤክስፐርት ነው ስለማቅ ነው። ዋዩ በደንብ ኤክስፐርት ነው እና ምግብ መፍራት ሳይሆን እስከዛሬ ያወፈሩሽን ምግቦች እኮ ታውቂያቸዋለሽ። እነሱን ማቆም ነው ባይዘዌ። እነሱን ማቆም ብድግ ብለሽ ከነገ ጀምሮ እነዛ ምግቦች አልበላም ብለሽ በማሰብ አይቆምም። ራይቱ መንገድ ምን መሰለሽ? ራይቱ መንገድ ሁልጊዜ የማውራቸው ምግቦች ስለምታውቂ ነው። ጥግብ ብለሽ በይ። እነሱን ጥግብ ብለሽ ስትበይ የሚገርምሽ ነገር እነዛን ክራፕ የሆኑ ምግቦች፣ ገዳይ ምግቦችን ትጸየፊያቸዋለሽ። ቢኮዝ ኦልሬዲ አምደን ይልሻል። አትጓጊ። እንጀራ፣ ስለ ዳቦ፣ ስለ ኬክ ፈጽሞ አትጓጊ። ነገር ዶክተር ያውልህ የእኔ ችግር ኮንሲስተንሲ ነው። ጀምራለሁኝ አሁን አንደኛ ነገር አማራጭ እኮ በኖሮች ደስ ይለኛል። በሆነ ተአምር ፒልስ ነገር አዝዤ ልኬልሽ ውጠሽ ጠዋት ስትነሺ 0 ቢገባ እኮ ደስ ይለኛል። እውነት ነው። ዶክተሻል የለም ግን የሚገርምሽ ነገር እኔ የማውራው መንገድ ዋዩም ያግዝሻል። አሁን ካልኩሽ ፒልስ የተሻለ ነው። ምክንያቱም ጠግበሽ እኮ ነው መበይ። እኔ እኮ ማውራው መት ነገር እኮ ነው። ይኸውልሽ ኢነርጂ ካርቦሃይድሬት እና ፋት ኢነርጂ ናቸው። which means ካርቦሃይድሬት እና ፋት እዚህ ጋር ነው የሚገቡት ነው እያልኩሽ ያለሁት። ካሎሪ ሲባል ሰምተሽ የለ? የካርቦሃይድሬት እና የፋት ካሎሪ ስቶረብል ኤነርጂ ናቸው እነሱ። ስቶረብል በቃ ስቶር ነው የሚያደርገው። ስቶር ካረገ በኋላ ነው እየቆጠበ በኤክሰርሳይዝ ልክ ከዚህ የሚወስደው። እነሱን አቮይድ አድርጊ። ፕሮቲን ግን ስቶሬጅ ውስጥ አይገባም። ፕሮቲን ቆዳሽ ላይ ነው የሚሄደው። ልጅነትሽን ነው መልሶ የሚያመጣው። ፀጉርሽን፣ ጡንቻሽን፣ አጥንትሽን፣ ኦርጋን ሲስተምሽን ነው የሚሰራው እንጂ ፕሮቲን ስቶር አያደርግም ነው እያልኩሽ እኮ ያለው። ለዚያ እኮ ዳግሜ የእንቁላል ነጩ ኤግ ዋይት ፒር ፕሮቲን ነው። ደጋግሜ ቀይ ስጋ ፋቱ ወደዚህ ስለሚሄድ፣ የዶሮ ከሆነ ቆዳውን አንሱ፣ የዶሮ ቆዳ ፋቲ በመሆኑ ወደዚህ ስለሚሄድ ሲምፕል አድርጌ ዝዋይ አሳ ያለበት እኮ ሀገር ነው አይደል እንዴ? አሳ እኮ ሊን ነው፣ ፋት የለውም።
አሳውን ጠግበሽ እና ሌላው ጠግበሽ ብይ። ሲምፕል ነገር ማድረግ ለምን እንደሚከብዳቸው አላውቅም። እውነት ነው፣ ስንፍና ነው። ሌላው ላስት ታይም እንትን ፊል እያደረግኩኝ ነበረ። አሁን እዚህ ስራ ቦታ ቁጭ ብዬ አይ ፊል ዲዚ፣ በጣም ስሊፒ፣ ከዛ ኢዝሊ በጣም መድከም እና የመሳሰሉት እንትኖች ነበሩብኝና ሲምፕተሞች ነበሩብኝና ሐኪም ቤት ሄጄ ቼክ አደረግኩኝ። ታይፎይድ ታይፈስ ነው የምንልሽ ሐኪም ቤት ስትሄጂ። ኮሌስትሮል ያልሽው ቆይ ስሚኝ፣ በፈጣሪ ስሚኝ እባክሽን። ኮሌስትሮል አንደኛ ነገር ምንም ምልክት የለውም፣ እርሹ ምንም ምልክት የለውም። ዲዚ አያደርግም፣ አያደክምም። ገና እኮ አንቺ አንድ ፍሬ ልጅ ነሽ። ገብቶሻል? ስትወለጂ ጀምሮ እኔም አንቺም ዋዩም ከኮሌስትሮል ተሰርተን የመጣ ነው። ኮሌስትሮል ይዘን የመጣ ነው። ሮንግናደብ ግን ቅድም ያልኩሽ 20 ኪሎ ፋት ያንን እዚህ ነው። እዚህ ኮሌስትሮል ይዘሽ መጣሽ ያልኩሽን ወደ መጥፎ ኮሌስትሮል ይቀይረዋል። እመኒ ያንቺ ኢሹ የነገሩሽን ኮሌስትሮል ቁጥር የፈለግሽውን ያክል ብትነግሪኝ ከእሱ ጋር እያያዝ ጊዜ ያደረግሽ ኦኬ። በድንገት በቅድ ረሃብ የሚለቅብሽ ሄዴክ አንዳንድ ሊለቅብሽ ይችላል። የሚለቅብሽ ነገር 20 ኪሎ ፋት ነው። ይሄንን 20 ኪሎ ፋት እዛ ገድቦ እየያዘ ያለ ኢንሱሊን የሚባል ሆርሞን ከበቂ በላይ እያመረትሽ ነው። ኢንሱሊን ሬዚስታንት ነች። ኢንሱሊን ሬዚስታንስ ለብዙ ስሜቶች ያጋልጣል። ሄዴክ ያመጣል፣ ማይግሬን ያመጣል፣ ዲዚነስ ያመጣል፣ ሌዚነስ ያመጣል፣ ዲፕሬሽን ያመጣል። በቃ አሁን ይሄን ሁሉ ያወራነውን ነገር እርሺና ነገር ጠዋት ብድግ በይና ያለሽበት ካምፓኒ ያውቀዋለሁ፣ ምንም ችግር የለባችሁም። እንቁላሎቹን ከውስጥ አስኳላቸውን አንሺና ከፈለግሽ ኦሙሌትሽን አርገሽ ከፈለግሽ ፈርፍረሽ ዘይቷን ቬሪ ስሞል ቀባቀባ ብቻ። ለምን ዘይቱን ቀባቀባ የምታደርግ ማታበጅ ለምንድን ነው? የትኛውም ዘይት ወደዚህ ነው የሚሄድብሽ። የእንቁላል አስኳል ወደዚህ ነው የሚሄድብሽ። አቮካዶ ወደዚህ ነው የሚሄድብሽ። ስለዚህ የእንቁላሉ ነጭውን ፓርት ጥግብ ብለሽ ቢ ከጎን ምን አለሽ? በቂ ጎመን አርጊ። ጎመን ጥቅል ጎመን አርገሽ ጠግበሽ ውጭ። ይህኑ ረሃብ የሚባል ነገር ከቀን በኋላ ይጠፋል። በሚቀጥለው ቀን አሳሽን አርጊ፣ ጠግበሽ ቢ ከጎን ጎመን አርጊ። ምን ይከብዳል? ምን ይከብዳል? ምንም ደግሞ የፋይናንሻል ኢሹ እኮ የለብሽም አውቃለሁ። ምን ሆነሽ ነው ታዲያ አንቺ በዚህ እድሜ ሁሉ ችግር ዞሩ? አዎ እና ሌላው ዶክተርዬ እንደው ዛሬ በጣም መግባትም የፈለግኩት ፒሲኦኤስ ኢሹ አለብኝ። ወይ በቃ እርሹ ፒሲኦኤስ ያልሽው አሁን ይሄው ነው። በቃ 20 ኪሎ ፋት ስንት ያወጣናል? እና ሪከመንድ አደረጉኝ እንትን አውቃለሁኝ። ዋዩ ይስቅብሻል ብሎኛል። እንግዲህ ሰፕሊመንቶች ሪከመንድ አደረጉኝ። ቆይ አንድ ጊዜ የምትከታተሉ ሰዎች ዋዩ የኔ የመጀመሪያ ልጄ ነው። 32 ዓመቱ ነው። ሱፐር ጂኒየስ አንቺ ታውቂዋለሽ። ሱፐር ጂኒየስ ነው። በጣም ጂኒየስ በጣም ነው የምወደው። ደግሞ በቃ ነው የምወደው እና ይኸው ይህንን የነገርኩሽ አንቺ ደግሞ ጓደኛ ሆነሽ ነገሪው በማንኛውም ሰዎች የሆነ የሶፍትዌር ምናምን ኢሹ ያለባችሁ የሆነ ነገር ክሬት ማድረግ አስባችሁ ሲስተም ምናምን ለመዘርጋት ብዙ ሚሊዮን ከተጠየቃችሁ እመኑኝ ዋዩ ጋር ደውሉ። በትንሽ ደቂቃ ውስጥ ትልቅ ሶሉሽን ታገኛላችሁ። የተጨበጨበለት ሶፍትዌር ኢንጂነር ነው። በጣም ማስታወቂያ አይደለም። ኧረ በደንብ ዋዩ በጣም ጂኒየስ ሰው ነው። በጣም ብዙ የካምፓኒ ኢሹዎች እየቀረፈ ያለ ሰው ነው። ንገሪሽ ስለ ፒሲኦኤስ አሁን ሌላ ነገር አይደለም። እሺ አሁን ሐኪሙ ፒሲኦኤስ ያለሽ ጊዜ እኮ ሜትፎርሚን ጀምሪ ብሎሽ ሊሆን ይችላል። አስቂ እነ ቫይታሚን ዲ3 ኧረ ተይ ግድ የለሽም። አሁን ይኸውልሽ ከዚህ በኋላ አንቺ አሁን ፒሲኦኤስ ዛሬ ነገሩሽ። ፒሲኦኤስ ቅድም ያልኩሽ 20 ኪሎ ፋት ነው ብዬሻል። አትርሽ ይሄን ቁልፍ ነገር አንቺ እርሺና ቅድም የነገርኩሽን ምግብ ብቻ ቀጥቅጪ። እሱን ስቀጠቅጪ 20 ኪሎ ፋት ጠፋ። 20 ኪሎ ፋት ሲጠፋ ሆርሞኖችሽ ይረጋጋሉ። ፔሪየድ በወር ይመጣል። ዝም ብለሽ አሁን በዚህ መንገድ ብትቀጥይ ምንም እንደሚመጣ ልንገርሽ። ፂም ታበቂያለሽ። ፂም ምናምን እዚህ ጋር ታበቂያለሽ።
30 እንኳን ሳትደፍኚ ቦርጫም ትልቅ አሮጊት ሴት ነው የምትሆኚው። ወፍራም አላልኩሽም፣ ቦርጫም እዚህ ጋር ኦልሬዲ ቦርጫ። ቆይ ዝም ብለሽ ብትቀጥይ ጎርነን ያለ የወንድ ድምፅ ታወጪያለሽ። ዝም ብለሽ ብትቀጥይ ብጉር ብጉር ትሆኛለሽ። እሱ ብቻ መሰለሽ? ዝም ብለሽ ብትቀጥይ ስኳር ይይዝሻል፣ ግፊት ይይዝሻል። አያምጣውና 40 እንኳን ምን እንደሆነ ሳታይ እንደው ለአንቺ ሟርት ነው የሚሆን። አልጠራለሽም እና ተራ በተራ የበሽታ ሜኑ በይ በቃ ከዚህ በኋላ የምጠብቅሽ። እኛ ደግሞ ይሄንን አንፈቅድም። አንቺም ስማርት እንደሆንሽ አውቃለሁ። ከነገ በኋላ ማንንም አልሰማም በይ። ጥግብ ብለሽ ብይ። ጠግበሽ ከበላሽ በኋላ እመኝኝ እነዛ ምግቦች አትመኛቸውም። ኮንሲስተንሲ ያልሽው ነገር ደጋግመሽ ደናቦሽ አትንገሪ። ሮንግ በማድረግሽ ነው ይሄ የሆነው። ቁርስሽ ላይ ብቻ አትሸወጂ። ጠግበሽ ቁርስ ላይ ብይ። ቁርስ ነው ዋና ነገር። እሱን ጠግበሽ ቅድም ያልኩሽን ምግቦች ከበላሽ አሳው በቃ ቁቁራት ጨምረሽ ስጋ ጨምረሽ ቀይ ስጋ ነው አትክልት ጋር ከበላሽ ምሳ የሚባል ነገር እነባዩ ስለራቱ አንቺ ትዝቂያለሽ። ሁለተኛ ምግብሽን 10 ሰዓት አካባቢ አድርጊ። ከዚያ በኋላ ኦቨርናይት ፋስት አድርጊ። ረሃብ እኮ የለሽም። ከዚያ በኋላ እየቀለድሽ ነው። ኦኬ እየቀለድሽ ነው ፋስት የምታደርጊ ተርበሽ ሳይሆን እየቀለድሽ ነው። እነዛን ቅድም ያልኩሽን ዳቦ እንጀራ ምናምን ተይው። እየቀለድሽ ነው ኤክሰርሳይዝ የምትጀምሪ ወክ የምትጀምሪ ቢኮዝ ሰውነትሽን መመገብ ስለምትጀምሪ። እሺ እሺ። ሰላም የምትይልኝ ሰዎች አሉ። እሺ የዝኑ ሰላም በይልኝ። እሺ። አት ዘ ሴም ታይም የዝኑ ጓደኛ አለች ኬንያዊቷ ባለፈው ኬንያ የነበርኩ ጊዜ ልታገኘኝ ሞክራ ነበር። ልትጋብዘኝ ሳንገናኝ መጣሁና አንድ በጣም ጎበዝ ናት። ሰላም በይልኝ። ሌሎች ሐኪሞች አሉ። ሁሉንም ስም ጠርቼ አልጨርስም። ለሁለቱ እልልካለሁ። ዶክተርዬ አመሰግናለሁ። በጣም ተባረክ። አመሰግናለሁ። ቴንኪው ቻው። እሺ ጨርሰናል። አይ ቲንክ ያ ላስት ነው ይሄ። እጅግ አንድ የገባ ሰው አለ። ስንት ፐርሰንት አለ ስልካችን? 7%። ኢንቦክስ አድርግልኝ የገባህ ሰው። ማነው? ይሰማሃል ድምጼ? አዎ ይሰማል። ታይማችን አልቋል። ሌላ ሳላስቸግር ኦንሊ የተወሰነ እንትኖችን ለመጠየቅ ነበር። አቤት አቤት። ስሜ አህመድ ይባላል። አስጨርሳለሁ። እሺ ተረጋጋና ንገረኝ። እሺ አህመድ። ስሜ አህመድ ይባላል። ቁመቴ 1.80 ሜትር፣ ኪሎዬ 108። 108? አዎ። መሆን የነበረብህ ስንት ነው? 75። 75። ስንት ኪሎ ትልፋለህ? ኦልሞስት 30። እድሜ ስንት ነው? 36። 36። እስካሁን የመጣብህ ነገር አለ? ዩሪክ አሲድ፣ ፋቲ ሊቨር፣ ስኳር፣ ግፊት ምናምን አለብህ ተብለሃል? ይህን ሰሞን ያክል እንትን ስኳር አነሳ። ስንት ኪሎ ፋት አለ ብያለሁ? 30። ስንት አልከኝ? 30 ኪሎ። 30 ኪሎ የተሸከምከው ፒውር ፋት ነው። ፒውር ፋት ነው። እችን አስቁልፏ ከሁላችን ጋር የማወራው ነገር ሲምላር ነው። ኦኬ ያንተ ስኳር ከፍ ያለችው ስኳር መንስኤው ቢኮዝ ዩ አር ኦቨር ፋት። ስኳር በሽታ አሲምፕል አዛት ነው። ኢስ ኦቨር ፋትነስ። በሕክምናውም ትልቁ ነገር ፎከሳችን የቱ ጋር መሰለህ? ፋቱ ላይ ሳይሆን ከላይ የተንቀዋለለችው 200 የገባችው ስኳር ነው የምናሳድዳት። ይሄንን አነካውም። አንተ ግን ላይ የመጣኸው ምናልባትም የምናወራው ነገር ስለሰማ ነው እና ጠላት ይሄኛው ነው። 32 ኪሎ ፋት እንዴት ዳክ ብለህ ጠይቀኝ። ገብቶሃል አይደለ? እሱን ስናቀጭ እንበልና ይሄ እቃ ሙሉ ነው እንበል። ያንተ ባይዘዌ ይኸውልህ ሞልቶ እየፈሰሰ ነው። መፍትሄው ምንድን ነው ታዲያ? ይሄንን ማጉደል ነው። ፋቱን ማጉደል ነው። ጥያቄ ከዚህ የተለየ ነው ወይስ እሱ ላይ እናውራ?
ኖ እሱ ላይ እናውራ። እሱ አንድና ሁለተኛ ደግሞ ይህን ሰሞን መከታተል ከጀመርኩት ጀምሮ አበላሌን ቀይሬ ነበር። ዛሬ ቁርስ ላይ ኩሩምባ በእንቁላል ምን ይሄ ኩሩምባ ይባላል እንደሚባለው ካቬጅ እና እንቁላል አትክልት ነገር ከእንቁላል ጋር በላ። ምሳ ደግሞ ስጋ። ቆይ መለስን እንዳለ ስንት እንቁላል በላ? 2 እንቁላል። ምንድን ናት 2 እንቁላል? እንደው በፈጣሪ 2 እንቁላል ምን አላት ብለን 2 እንቁላል የበላኸው? ለዚያም እኮ ይኸውልህ አንተ እኔ 2 እኮ የኔን ቁመት 2 ደብል ባደርግ አንተ ጋር እኮ አልደርስም። ሜትር አለን ዶክተር፣ ያው እኔ ለማዘር መጥቼ ነበር ከዚህ በፊት እና ኦልሞስት አሁን 15-20 ቀን ይሆናታል። ያው የተወሰነ ለውጥ በጣም እያየንባት ነው እና ትናንትናም አንድ ሀሳብ ስትሰጥ ነበረ። ያው ዶክተራችሁን አናግራችሁ ነው መድኃኒትን ማቆም የሚቻለው የሚባለውን ነገር የሆነ ሀሳብ ሰጠን። እኔ እንደውም አንዳንዴ በመሀል በቃ አንዳንዴ ሲወርድባት ትንሽ ለማቆም አስብ ነበርና ግን ሳየው እና ያንተን ምክር ስሰማ ደግሞ ባለው እያስከተልኳት ነው ያለው እና አንዳንዴ ከፍም ዝቅም የሚለው ነገር አለ። ግን ከበፊቱ በጣም 200-260 ምናምን የሚመጣው ነገር የለም አሁን ላይ። አትሊስት ይህን ተቆጣጥረናል የሚለውን ሀሳብ እንደ ሀሳብ አንድ ነገር አለ። ሁለተኛ ደግሞ ትንሽ ያው በእድሜም ገፋ ብትል ከዚህ ሁኔታ ለመውጣት ትንሽ ትግል ነበረው። ከዚህ ከእንጀራ ከዳቦ ከአንዳንድ አመጋገብ ሁኔታ ትንሽ ለመውጣት ትቸገር ነበር። አሁን ግን ትንሽ እየተላመደችው ሁኔታዎችን እያስተካከለች ስትመጣ ያው የአቅም ማነስ የነበረው የስትሮክ ሁኔታ እንጂ ስኳር ላይ እና ደም ላይ ያለው ሁኔታ በጣም የተሻሻለ ይመስለኛል ካለው ነገር አኳያ። ማዘር የት ነው ያሉት? አብረውኝ እዚህ ነው ያሉት፣ ከኔ ጋር ነው። ትሰማለች አሁንም። ችግር የለውም። ለምን ጆይን አላደረጉም? ጆይን ለማድረግ ሜይ ቢ የፋይናንሻል ኢሹ ካለባችሁ እሱን ንገረኝና ጆይን አድርጌያለሁ እኮ እኔ መጥቼ ነው በአካል አግኝቼ ጆይን አድርጌ ያለውን ነገር የነገርከኝና እየተጠቀምኩ ያለሁት ቻምፒዮንስ አባል ላይም ነኝ ያለሁት። ማን ናቸው? አስካለ ደስታ የሚል ነው። አላዛር ብዬ ነው መጥቼ ነበር። ታዲያ ለምን ኮሚኒኬት ማድረግ እኮ እንችላለና በውስጥ በኩል ልክ ከላይቭ በኋላ ኮሚኒኬት እናድርግና አሁን ያልኩንም የመድኃኒታቸውን ኢሹ ስኳራቸው ሲቀንስ መድኃኒታቸውን እንቀንሳለን። ባለፈውም ይሄን ያስተማርኩሽ ግፊታቸው ልክ እየመጣ ሲመጣ መድኃኒታቸውን እየቀነስን ማድረግ ያለብንን ነገር እንወስናለን። ሰላም ልበላቸው። እሺ ዶክተር። ሄሎ ሰላም ኖት? ደህና ነኝ። እንዴት ነው? ሁሉ ሰላም? ሰላም ነው፣ እግዚአብሔር ይመስገን። እየበረቱ ነው? ደህና ነኝ። ምንም ማለት ድካም ይሰማኛል። ያ ምግብ ዛሬ ምን በሉ? እንቁላልና ስጋ። እንቁላል፣ ስጋ፣ ብሮኮሊ ነው የምትሉት? ከእሷ ጋር ላውራ እስኪ፣ እሷን ላውራት እንዳናደክሞ። እሺ ይሰማል። ምን በሉ? ምሳ እንቁላልና ብሮኮሊና ስጋ ነው የበላችው። ቁርስ አልበሉም? ትንሽ እርጎም ነበረው። ቁርስ አልበሉም? ቁርስ በልታለች። ቁርስ ምን በሉ? ስጋ፣ አይብና ይሰማል? ጠፍቷል ድምፅሽ። ድምፅ ይሰማል? አዎ ይሰማኛል ዶክተር። ስጋው ቀይ ነው። ስጋው ቀይ ነው። ታበሲ ዘይቱን ባስተማርኩሽ መንገድ ትንሽዬ ነው እየቀባሽ ነው እያረግሽ ያለሽው። ልክ ነኝ? አዎ ትንሽ ነው የሚደረገው፣ ትንሽ ነው። አይቡ ቅቤ የለውም? አይቡ የለውም፣ ቅቤ የለውም። ከጎን ያለው ቬጅቴብሉ ምንድን ነው? አትክልት ጠዋት የተመገቡት ዝኩኒና ብሮኮሊ አለው። በቂ ነበር? በቂ ነው። አዎ የምሳ ሰዓት ነው እንጂ ትንሽ የጠዋቱ በቂ ነበረ። አትርሺ፣ ገብቶሻል? ምክንያቱም ስጋ የሚበሉት በማንኪያ በመሆኑ አይብም ያለ እንጀራ ያለ ማጣበቂያ ስለሚበሉ ጥግብ አረጋቸው። በእንጀራ ቦታ
ጥግብ የሚያደርጋቸው በቂ የሆነ አትክልት ሲመገቡ ነው። እና እሱ ላይ መጠኑን ከፍ አድርጊላቸው። አንድ ይሄ ነው። ኦኬ ምግባቸው ላይ ጨው ኖርማሊ የተደረገላቸው ነው ወይስ ጨው እያረግሽ አይደለም? ጨው ይደረጋል። በቃ ጨው እያረግሽላቸው። በቂ ውሃ ይጠጡ ነው? ውሃ ከበፊቱ በደንብ አሁን ጠጣለች። ቢያንስ በቀን ውስጥ 2 ሊትር እንኳን ባትጨርስ 1 ሊትር ከግማሽ ምናምን በላይ ትወስዳለች። ሰውነታቸው ስታይ እየቀለለ ነው። ሆዳቸው አካባቢ፣ ፊታቸው አካባቢ የመቅለል ነገር የመቀነስ ነገር አለ። ትንሽ ከበፊቱ ለውጥ ያለው ይመስለኛል። ሳያት እዚህ ወደ አካባቢ እና ክብደቷን በፊት ስንመጣ ኦልሞስት ወደ 57.8 አካባቢ ነበር። 46 መጠጋት አለበት ብላይ ነበረ። የወገብ ልኬቷም ወደ 108 ነበር እና አሁን ስንት ሆነ? ወደ 72 አካባቢ መጠጋት እንዳለበት ባለፈው ስለካው ቢያንስ ወደ 103 102 ነበረ ከአንድ ከአራት ቀን በፊት ስለካው እና የተወሰነ ለውጥ እያየንበት ነው። በጣም ገና አጭር ጊዜ ነው። እንደውም የሚገርምሽ ነገር እናንተ ከእሳቸው ከምታዩት ይልቅ ውስጣቸው በጣም የተለወጠ ነው። እንግዲህ አስቢ፣ በፊት የሚመገቡት ነገር እድሜያቸው ከፍ ብሏል። ስትሮክ ሰርቫይቨር ናቸው። ከሱ ግፊት ጋር ነው የሚኖሩት። ባርገር የሚመገቡት ምግብ ባዶ ነው ነበረ። ባዶ በዩ እንግዲህ ያ ሁሉ እንጀራ ያ ሁሉ ወጥ ምንም ያህል ነበር የሚመገቡት። ወጡ ውስጥ ዘይት አለ። በበሽታቸው ላይ ተጨማሪ ክብደት፣ ተጨማሪ ቦርጭ፣ ተጨማሪ ስኳር ከፍ የሚያደርግ ምግብ ነው እየበሉ የነበሩት። አሁን ግን የሚመገቡት ምግብ ገብቶሻል፣ እየሟሸሸ የነበረውን ጡንቻቸውን እንኳን ከውስጥ እንደ አዲስ ነው የሚሰራው። የሚገርምሽ ነገር አጥንታቸው ምንም ጥያቄ የለውም እየሰራ የነበረው ማይረባ ነገር ስለማይመገቡ ስለማይንቀሳቀሱ ከእድሜ ጋር ተያይዞ ሰርኮፔኒያ፣ ኦስቶፔኒያ፣ የጡንቻ መላሸቅ፣ የአጥንት መሳሳት ውስጥ ነው የነበሩት። አሁን ግን ምግቡ ያ ሁሉ ያድሳቸውና ጥግብ ብሎ ይብሉ። አቅማቸው ልክ እዛቸው አካባቢ ይንቀሳቀሱ። ገብቶሻል። ትልቁ ነገር ወጥተው እኮ እንዲሮጡ እኮ አናደርግም። 30 ደቂቃ ገባሽ? ከ30 ደቂቃ በላይ ሶፋ ላይ አይቀመጡ። በየ30 ደቂቃ ብድቅ ብሎ እዛችሁ ዞር ዞር ብሎ 2 ደቂቃ 3 ደቂቃ ዞር ዞር እያሉ ይቀመጡ። ይሄ እንኳን በጣም ይቀይራቸዋል። የሚገርምሽ ነገር እና ይሄን አድርጊ። በቂ ውሃ ይጠጡ። እንግዲህ እቺ 2 ሳምንት 3 ሳምንት ላይ ድካም ሊኖር ይችላል። ለምን ድካም የሚኖረው መሰለሽ? ሰውነታቸው የሚያውቀው ምግብ እንጀራውን ነበር። እንጀራውን ነበር የሚያውቀው። አሁን እሱን ከለከልን፣ እንግዲህ ዘጋንባቸው። ሁለተኛ ኤነርጂ ከእንጀራው ጋር የሚመጣው ከውጡ ጋር የሚመጣውን ፋት ነበር ኤነርጂ የሚጠቀም ነበረው ለሀይል። ቦርጭ ውስጥ ደግሞ ምግብ አለ። እንግዲህ አስቢ፣ ቦርጭ ኤነርጂ ነው፣ መጠቀም ነበረበት። አሁን ከውጭ የሚመገቡት እንጀራ ስንከለክላቸው፣ ከውጭ የሚመጣው ኤነርጂ ስንከለክል ገና እያየን አሁን ቦርጫቸው መጠቀም ገና እየጀመሩ ነው፣ ወደዛ እየተሸጋገሩ ነው። ገብቶሻል? ሰውነት ያ ሁሉ ኤነርጂ ያ ሁሉ ቦርጭ ያ ሁሉ ፋት እኮ ያስቀመጠው ለክፉ ቀን እኮ የገባሽ ነው። በደምብ ገብቶሻል? ሰውነታቸው በፊት የጀመሩት እንጀራ ተከለከለ፣ ከውጭ የሚመጣው ፋት ተከለከለ። እንደምናውቀው ጮማ ስለተከለከለ እስከ ዛሬ ያስቀመጠውን ስንት ኪሎ ትርፍ ያላቸው ብዬሻለሁ። ታስታውሺ እንደሆነ ስንት ኪሎ ፋት አላቸው? ባለፈው ካልኩሌት ስናደርግ ወደ 12 አካባቢ አላቸው። ስንት ኪሎ ፋት? 12 አካባቢ 12 ንጹህ ፋት ገባሽ አይደል? ንጹህ 12 ኪሎ ፋት ነው የተሸከሙት። እንግዲህ እያወራን ያለነው ከ30 ዓመት ከ25 ዓመት ጎረምሳ ጋር አይደለም እንደምታውቂው። ኦኬ ለእሳቸው ይህንን 12 ኪሎ ፋት ማጥፋት ከባድ ነው። እንዴት ነው የምጠፋው? በይኛውን ሰውነት ቅድም የለመደው ምግብ እንጀራውን፣ ዳቦ ምናምን ስንከለክለው ይሄኛውን መጠቀም ይጀምራል። ያቺ 12 ኪሎ ፋት መጠቀም ይጀምራል። ወዲያው ግን አይጀምርም፣ አልለመደውም። 2 ሳምንት 3 ሳምንት የሚሰማቸው ሰውነት እስከዛሬ ሲያስቀምጥ የነበረውን መጠቀም ያለመደውን ፋት ለኢነርጂ መጠቀም እስኪጀምር ድረስ ነው ሰሞኑን ትንሽ እንደዚያ ስሜት የሚሰማቸው እና በኋላ በኢምቦት ከላይ በኋላ ሁሉ ነገር እናወራለን። በርቱ፣ ቀጥሉ። ጎበዝ። ሰላም ነው፣ እግዚአብሔር ይመስገን ደህና ነኝ።
እሺ ዶክተር፣ በጣም እንትን ያስቸግረኛል፣ የሰውነት ውፍረት ያስቸግረኛል። ኪሎዬ አሁን ላይ 82 ነው። ቁመቴ ሜትር ከ74 ሳንቲሜትር ነው። ስፖርት በጣም ተደጋጋሚ እሰራለሁ። እነዚህ ሬዚስታንስ ኤክሰርሳይዝ የሚባሉትን እሰራለሁ። እድሜ ግን የሰው እድሜ 28። ስንት ኪሎ መሆን ያለብኝ ይመስላል? 82 አይ ቲንክ 68 68። ስንት ኪሎ ልዩነት አለ? 68 14 14። ስንት ኪሎ ነህ አሁን? 80 ነኝ። 80 ነው። ሆድህ አካባቢ አለ ቦርጭ? አዎ ቦርጭ ያለኝ። ገና ልጅ ነህ፣ አንድ ፍሬ ልጅ ነህ። በቤተሰብ ውፍረት አለ ወይ? በቤተሰብ በስኳር የሚታመም በአባት በኩል በግፊት እንደዚህ በስትሮክ በርተታክ የተጎዳ ሰው አለ? እንደ ግፊት ስኳር የለም፣ ግን አባቴ እንትን አለበት፣ ፋቲ ሊቨር አለበት። እሱም እንዲሁ ትንሽ ኦቤሲቲ ያለበት እና ፋቲ ሊቨር አለ። ስለ ፋቲ ሊቨር ስናወራ ሰምተሃል ሰሞኑን? አዎ እየሰማሁ ነበረ። ፋቲ ሊቨር ማለት ገብተዋል። ሴሎች ማስቀመጫ አላቸው፣ ትርፍ ፋት አዲፖሳይትስ የምንላቸው ፋት ሴሎች ውስጥ ይቀመጣል። ፋት ለፋዘር የተሰጣቸው ዲፖ ሞላች። ለምሳሌ እች የምታክል ነው እንበል እንድንግባባ። ኦኬ። ከዚያ በላይ መቀበል አይችሉም። ሰውነት ግን ፋዘር አያውቁም። ያን ምግብ ነው የሚመገቡት። ማስቀመጫ ዲፖ እንዳልኩ ፋት ሴሎች ሲሞሉ የሚቀጥለው ግን የት ነው የሚቀመጠው? ቪዝራ ውስጥ ኦርጋን ዙሪያ ላይ ማለት ነው። ኦኬ። አንጀት አካባቢ ላይ፣ ጉበት አካባቢ ላይ፣ ኩላሊት አካባቢ ላይ ይሆናል። ዙሪያቸው ላይ ይሆናል። ልክ ፍየል ስታረድ ሞራ ምናምን አይተህ ከሆነ እንደዛ ማለት ነው። እና ያም ከሞላ በኋላ ግን ጉበት ላይ ይቀመጣል። ገብቶሃል? ፋዘር ስላንተ አያስጨንቀኝም፣ የፋዘር ያስጨንቀኛል። ፋዘር ጉበታቸው ላይ ፋት መጣ ማለት ረዥም መንገድ መጥተዋል ማለት ነው። ማስቀመጫቸውን በሙሉ ሞልተዋል ማለት ነው። ስኳራቸው ኖርማል ነው ያልከኝን ነገር ተሳስታቸዋል። ነገ የምታደርግልኝ ጠዋት ላይ ስኳራቸውን ቼክ አድርግ። ቁርስ አይበሉ። ዛሬ የበሉትን ፍርፍር አብላቸውና ከ1 ሰዓት በኋላ ስኳራቸውን ቼክ አድርግ። ከ2 ሰዓት በኋላ ስኳራቸውን ቼክ አድርግ። ትደነግጣለህ። ኦኬ። በስትሮክ በሃርት አታክ እያጣናቸው ያሉ ሰዎች እኔ ያ ሁሉ ቦርጭ ተሸክመው ፋቲ ሊቨር እያላቸው ስኳር የለብኝም ብሎ የሚዘናጉትን ሰዎች ነው እያጣን ያለ ነው። ምክንያቱም ኦኬ በፋዘር እና በስኳር ታማሚ መካከል ብዙ ልዩነት የለም። ብዙ ትንሽዬ የደረጃ ልዩነት ነው ያለው። እየገባ ነው አይደለም? ስለዚህ ፋዘር ኬዝ ኢመርጀንሲ ነው ወይ በውስጥ በኩልም በሆን ኮሚኒኬት እናድርግና እሳቸውን ማገዝ ያለብን ይመስለኛል። 28 ዓመት ነውና እድሜ በምን አመጣው? እኔም የሆነ ጊዜ ዶክተር ማይልድ ፋቲ ሊቨር ተብዬ ነበረ። እንዲሁ ይቅርታ አንተም የተሰጠች እች ናት እንበል። ማስቀመጫ ከላይ ዘመጣው እግዚአብሔር የሰጠ ማስቀመጫ ትንሽ ናት። በ28 ዓመት ሞልተ ጨረስክና ወደ ጉበት ላይ ፋት እየገባ ነው ማለት ነው። አንተም አባትህም ሲሚላር መስላለን ያላችሁት እንደ አታስብም። በ28 ዓመት ስለ ፋቲ ሊቨር አሁን ፋቲ ሊቨር ምን እንደሆነ እኮ አታውቅም ነበር። አሁን ግን ቁልጭ አድርጌ እኮ እያሳየሁ። ኦኬ አንተ አታውቅም እንበልና ያንኑ ፍርፍር እየበላ ያንኑ እንጀራ በወጥ እየበላ ቀጥል እንበል። ከጥቂት ዓመታት በኋላ ስኳር ይከፍ ይላል። ከጥቂት ዓመታት በኋላ ግፊት ይከፍ ይላል። በዚህ እድሜ 30 እንኳን በጉስ አደፍን። ከፋቲ ሊቨር በኋላ ሁሉም ነገር ይመጣል። ምክንያቱም ማስቀመጫ ሌላ የለም። 3 ማስቀመጫ ሰውነታችን ያለው ፋት ሴልስ ቅድም ያልኩ፣ ሁለተኛ ደግሞ መስል ጡንቻ፣ ሶስተኛው ደግሞ ጉበት ነው። ገብቷል? ሁሉም ሞልቷል ነው እያለ ያለው ሰውነት። ከዚህ በኋላ ማስቀመጫ የለኝም ነው እያለ ያለ ሰውነት። የሞላ ጮሆ እየነገረ ቢኮዝ ጉበት የመጨረሻ ነው ብዬ ያለ። ከጉበት በኋላ በቃ የትም አንተ የምትበላው ከእንጀራ የሚመጣው ስኳርና ከወጣወጡ የሚመጣው ፋት መሄጃ የለውም። ደም ላይ ይንቀባለላል ማለት ነው። አንተ አታውቅም። ያን ምግብ እየበላ ትቀጥላለህ። ከፍ እያለ ይቀጥላል። እና አንተም አባትህም አመጋገባችሁን ቀይሩ። ዛሬ ምን በላህ? ዛሬ ጠዋት ላይ ፓንኬክ እንቁላሉን ብቻ ነበር የበላሁት። ያቺን ፓንኬክ ላሳይሃ። ፓንኬኳ እዚህ ጋር ነው የመጣችው። ፋቲ ሊቨር ላይ ተጨማሪ ፋት፣ ቦርጭ ላይ ተጨማሪ ፋት፣
14 ኪሎ ነው ያልከኝ ያለ ትርፍፋት 14 ኪሎ ፕላስ ከፓንኬክ የመጣች ተጨማሪ ኢነርጂ እዚች ጋር ቁጭ ብላለች። አሁን በደንብ ገባህ አይደለ? ሌላስ ምን በላ? ምሳ ሰዓት ላይ የሆነ ጥሪ ነበረ፣ ጎመን በስጋ አይብና ጥብስ በእንጀራ። የስ እንግዲህ ጥሪ ከሆነ ብዙ ዘይት ነው የሚደረገው፣ ምንም ጥያቄ የለውም። ከምግቦች ውስጥ የመጣው ዘይት አይቡ ቅቤ ካለው ቅቤው ስደመር እንጀራው እዚህ ጋር ነው የመጣልን። እንደዚህ የበላ 1000 ጊዜ ክብደት ብታነሳ ንቅንቅ አይደለም። ምግብህን ቀይር። ለአንተም ለአባትህም ኦኬ። የምግባችሁ ውስጥ ያለውን ዘይት አስወግዱ። የዘይት ፐርፐዝ መጥበሻ እንዳይዝ ነው። እቺም ቁልፍ ነገር ያዝ። ዘይታችሁን ቁልፉ ነገር የምትይዙት ዘይት ቀባ ብቻ አድርጉ መጥበሻችሁን። ከዚያ ውጭ ስጋ ውስጥ ጮማ የሚባል ነገር ባይኖር ቆንጆ ነው። እንቁላል ስትመገቡ አስኳል አውጡ። ኦኬ። ከዚያ ዳቦ ያልከውን እንጀራ ያልከውን በአትክልት አድርግ። ቅድም ያልከንን ጎመን በስጋ ስጋውን በርከት አድርግ። ከጎን ያለውን ጎመን በርከት አድርግ። በስጋ ቦታ ሌላ ጊዜ አሳ አድርግ። ቺክን ብረስት አድርግ። ቆዳውን አንሱ። ቆዳውን ፋት ስላለው ዱዚስ ይሄን አድርገህ ከ2 ሳምንት በኋላ ስለ ክብደት ማንሳት ብነግረኝ የስ ትክክል በሆንክ ነበር። ይኸውልህ እንደዚህ ደክመህ እኮ ጡንቻ እንኳን እኮ አታወጣም። የሚያሳዝነው ነገር በጣም እየደከምክ እየለፋ ጡንቻ አይመጣም በዚህ አመጋገብ። አሁን ያልኩህን ግን አቮይድ አድርገህ ምግብህን ክሊን አድርገህ አሁን በነገርኩህ መንገድ መመገብ ስትጀምር ትንሽ ለፍተህ ጡንቻ በጡንቻ ትሆናለህ። ጉበት ላይ ያልከው ፋት የት እንደገባ አታውቅም። 12 ኪሎ ፋት ያልከው ገዳይ ፋት በዚህ እድሜ አንተ ስለ ቦርጭ እኮ ማውራት አልነበረብህም። የት እንደገባ አታውቅም። የአባትን ህይወት ደግሞ ትታደገዋለህ። ምን እያልኩ መሰለህ? አንተ 12 ኪሎ ፋት አለ። የአባትን ካልኩሌት ብታደርግ ከዚያ በላይ ነው የሚሆነው። አባት ላይ ያለው ፋት 5 ኪሎ እንኳን ቢሆን የእሳቸው ከአንተ በላይ ሪስኪ ናቸው እሳቸው። ቢኮዝ አንተ ከእድሜ የማንጻር ቅርብ ጊዜ የመታመም የጀመርከው ፋዘር ምናልባትም በአንተ እድሜ ጀምሮ ነው ይህ ሁሉ ፋት ተሸክመው እየሄዱ ያሉትና አደጋ ውስጥ ነው ያሉት። ስትሮክ በምንም ተአምር ዋርኒንግ ሳይን የለውም። ድንገት ነው የሚመጣው፣ ልክ እንደ መብረቅ። ሃርት አታክ ድንገት ነው የሚመጣው። አልሰማህም? ላይቭ ላይ ሰዎች መኪና እየነዱ እኮ ነው ስትሮክ ያጋጥማቸው በሰላም ወጥተው ማለት ነው። እና ጊዜ አትስጥ። ፐርሰናሊ ማገዝ ካለብን እኛም እናግዛለን። ያለችን ታይም አጭር ናት፣ ይበቃል። እሺ ቴንክ ዩ አመሰግናለሁ። እስከ ድምፄ ይሰማል? የፍሬምን ኬዝ ሰምተሻል? አዎ ፈርስት የመግባቴም ምክንያትም እሱ ነው። የአቅሜን ዶኔሽን ለማድረግ እግዚአብሔር በረዳኝ መጠን ዶክተር ሁሌ ነው እየገባው ዝም ብዬ ነው ማዳመጠው። መጀመሪያ ምንድነው የምወደው ማዳመጥ። እንዴት ነው ምንድነው የማደርጉ? ዝም ብሎ ራንድሚ የሆነ ነገር መወሰን ጎበዝ አይደለሁም እና ረጅም ጊዜ ኦልሞስት ከጀመርክ ጊዜ ጀምሮ አዳምጣለሁ። በጣም አዳምጣለሁ። አሁን ጀማሪ ነኝ። ስሜ ዮዲት ይባላል። እድሜ 43 44 አሁን ሆኖኛል። ቁመቴ 100 ሜትር ከ65 ሜትር ከ65 ኪሎዬ እኔ ከ100 ጎድዬ አላውቅም። በኪሎ ፓውንድ አይደለም። በጣም ነው የማዝነው እና I'm very emotional sometimes. Don't be emotional. ዛሬ ወጥቼ እንዴት እንደፈልፈው ነገር እና ቀድመን እኮ አልነገርናችሁ። የት ታመጣላችሁ ታዲያ? አንቺ እኮ ቪክቲም እኮ ነሽ። የኤንቫይሮንመንት ቪክቲም ነሽ። እንዴት አድርገሽ ባትነሽ ዛሬ ምግብ መመገብ ትችያለሽ? ህብረተሰቡ የሚበላውን ምግብ ነው የበላሽ። ከሰው በላይ ሆዳም ሆነሽ አይደለም አንቺ ወፈርሽ። ማማው የለፊታሪ በወሰድ ከባንክ ቤት ሲወረሱ ከዛሬ የመወፈርኪ ማንም ይበላል ወንዶች ይበላል። እነሱ የተለየ ሰዓት በይ ነው 100 ኪሎ ከገባሽ በኋላ እንኳን ትክክለኛ መንገድ የሚያሳልፈው ስላልነበረ እኮ ነው የተጎዳሽዋል። ልክ ነህ። ያለፈው ሳይሆን የሚጠቅምሽ እዚህ ደቂቃ በኋላ የምትወስዱ ነገር
ራስሽን ትታደጊያለሽ እየመጣ ካለ ክፉ አደጋ እና ውጭ ገዚህ ስ ቀጥይ። ይሰማሻል? ይሰማሻል? ይሰማኛል። ጉድ ይሰማኛል። ሶሪ አሁን ወስኛለሁኝ። በእኛ ዛሬ አሁን ጠዋት ነው ገና ለምሳ ምንም ገና አይደለንም። ግን ማስብ እስካሁን ድረስ አልበላሁም አልበላምም። ቡና ግን እየጠጣሁ ነው ያለሁት፣ ውሃ እየጠጣሁ ነው። ምሳ ሰዓት ምን አስቤያለሁ? ዶሮ ቺክን ብሬስት ዊዝ ኬል ጎመን ጋር ነው ያሰብኩት። እሱንም አራውንድ 2-3 ሲርበኝ ነው ያሰብኩት ያለሁት። ያ ቺክን ብረስቱ ቆዳ የለውም። ቺክን ብረስቱ ነው የለውም። ቺክን ብረስቱን ስናበስል ብዙ ዘይት አልተጠቀምንም። ትንሽ ቀባ ነው ያደረግነው። ጎመኑ ቅቤ የለውም። እኔ አሁን እንዲያም እያሰብኩ ያለሁት በስቲም ለማብሰል ነው እያሰብኩ ያለሁት። ምንም ዘይትም ምንም በሌለበት በስቲም ሞር ይጣፍጣል። ትንሽ ጨውና እንትን ከተደረገ አሁን ይኸውልሽ እንትን ላይ ካርቦሃይድሬት ሰዎች ኮምፕሊትሊ ካርቦሃይድሬት ጀምረው ምረብሽ ድምፅ አለ። ማሻላ ሶሪ፣ ይቅርታ ከስራ ላይ ነበርኩኝ። እየሰማሁ ነው። ማውራት ማቺ ከሆነ ችግር የለውም፣ ማውራት ትችያለሽ። አይ ኖ ማውራት በደንብ እችላለሁ። ይቅርታ ቀንሱና ስፕሬ ተጠቀሚ። በስፕሬ መጥበሻሽ ብቻ እንዳይዝ አድርጊ እንጂ ኮምፕሊትሊ ፋት መጥፎ ነው የሚል ነገር እሳቤ የለም። ኦኬ። ያቺ ዶሮ ቆዳዋን እንኳን እኮ ከላይ አንስተሽላት የሚገርምሽ ነገር 4 ግራም አካባቢ እኮ ፋት አላት። ቢኮዝ ዶሮዋ ህይወት ነበራት እኮ። ዶሮዋ ህይወት ስላላት የተሰራችው ከሴሎች ነው። ሴሎች ደግሞ የተሰሩት ትልቁ ፓርት በሚባል ደረጃ ከፋት ሴሎች ነው። ከፋት ነው የተሰራው። ሊፖፕሮቲንስ ኦኬ። ሴል መምብሬን የተሰራው ከፋት ነው እና ቆዳዋ ላይ ትልቅ ፋት ሳቹሬት ታደርጋለች። ቆዳዋ ላይ ከባዱ ፋት ያለው እዚያ ላይ ነው። ቺክን ብረስቱን ስትበይ ግን 0 ፋት እየበላሽ አይደለም ያለሽው። ቀይ ስጋ ስትበይ 0 ፋት እየበላሽ አይደለም ያለሽው። ገባሽ አይደለም? አሳ ስትበይ 0 ፋት አይደለም፣ ናቹራሊ ሄልዚ የሆነ ፋት እያገኘሽ ነው እያልኩሽ ያለሁት። ስለዚህ 0 ፋት በስቲም ምንም አይል ምግብ እንድትበሉ አይደል የምፈልገው። እና መጥበሻ እንዳይዝ አድርጊ። ቀጥይ። ኦኬ፣ አሁን እየገባኝ ነው። አሁን ጥያቄ ኪሎዬ ከእድሜ ጋርና ከቁመቴ ጋር ስንት መሆን አለበት? ብዙ እውቀት የለኝም። 58። አንቺ ስንት ኪሎ ነሽ? ኪሎዬ ኤግዛክትሊ ወይ 100 ይሆናል ወይ 91 ነው የሚሆነው፣ 99 ነው የሚሆነው። በመቶ ነው ያዝልሽ፣ ለቁጥርም ይቀለናል። 58 መሆን አለብሽ አልኩ። ስንት ኪሎ ትርፍ አለሽ? በጣም ብዙ። እሺ እታገላለሁ ከእግዚአብሔር። 40 እናግዝሻለን። 42 ኪሎ ምን አለሽ? ትርፍ ኪሎ አለሽ። እንደሱ ነው አንቺ የሚገባሽ አይደለም? ኦኬ። አይደለም ያ 42 ኪሎ ማለት ነው። ኦኬ። እንደ ራስሽ አስቢና ቦርጭሽ ውስጥ ወድሽ ውስጥ 42 ኪሎ ፋት ተሸክመሻል። ያ ትክክል ነው። 42 ኪሎ ፈጽሞ መስል አይደለም፣ ጡንቻ አይደለም። ግዴታ አንስተሽ አይደለም የሚያመጣሽው። እንደ ስፖርተኞቹ ቁጭ ባልሽበት ምግብ የመሰለሽን ምግብ ነው ብለሽ ያመንሽው ምግብ ከርቶሽ ነው፣ ምግብ አይደለም። ኦኬ። ምግብ ብሎ በለሽ ያሰብሽው ነገር በሙሉ በሚባል ደረጃ ጡንቻሽን ሲመግብ አልነበረም፣ ሄዶ ስቶር ሲያደርግልሽ ነበር እዚህ ፋት ሴል ውስጥ። አሁን በደንብ ገባሽ አይደለም? ምክንያቱም በጣም 40 እስቲ አስቢው አንቺ ልጅ ነገ ጀምሮ ኦኬ
42 ኪሎ ጤፍ አሸክሜሽ በቃ ጀስት ከራስሽ ላይ ማንሳታችን እንበል። እንዴት አድርገሽ ነው እየወጣሽ ልትገቢ የምትችይው? ክብደቱን አስቢው። ኦኬ እንደዛ እኮ ነው። አሁን ይሄ 42 ኪሎ ፋት ጠቅላላ ሰውነትሽ ላይ ጫና እያመጣ ነው። ወገብሽን ያምሻል፣ ጉልበትሽን ያምሻል፣ እግርሽን ያምሻል። ይሄ ሜካኒካሊ ፊዚካሊ ክብደቱ የሚያመጣው ነገር ነው። ክብደቱ በመክበዱ ብቻ የሚያመጣው ነገር ነው። እድሜ የገፋ ሲመጣ ደግሞ ጉልበትሽ ላይ ኦስቲዮአርትራይቲስ ያመጣብሻል። ምን ማለት ነው? ጉልበት አጥንቶች መካከል ጠንካራ ስጋ አለ። ናቹራሊ ጉልበት ከላይ ያለውና ከታች ያለው እንዳይበላላ ልክ እንደ ጆሮ ጠንካራ የሆነ ስጋ አለ። የሚገርምሽ ነገር ስታስቢ አንቺ አታውቂም፣ እየሄድሽ ነው። 58 ኪሎ ያላት ሴት ናት ይሄ ቶሎ የሚያልቀው ወይስ 100 ኪሎ ነች ሴት ናት በአንቺ እድሜና ቁመት ቶሎ የሚያልቀው? ያንቺ ነው የሚያልቀው። ምክንያቱም ከፍተኛ ፕሬዠር እየፈጠረሽ ነው ጉልበትሽ ላይ ብቻ አይደለም፣ አከርካሪ ጆይንቶችሽ ላይ ይሄን ሲሚላር ነገር እየፈጠረሽ ነው። ተረከዝሽም ላይ ይሄንን ኢፌክት እየፈጠረሽ ነው። ይሄ ሜካኒካሊ የሚያመጣው ነገር ነው። ይሄ ፋት ገብቶሻል? ቅድም እንዳልኩሽ ገዳይ ፋት ነው፣ ቪዝራል ፋት ነው፣ ሃይሊ ኢንፍላማተሪ ነው። ክሮኒክ ሎ ግሬድ ኢንፍላሜሽን የምንለውን ነገር ልክ እንደ ራዲዮ አክቲቭ ሰብስታንስ ከዚህ ጋር ይመነጫል። ለሁሉም ጠርተሽ ለማጨረሽው በሽታ የሚያጋልጥሽ ይሄ 42 ኪሎ ፋት ነው። 42 ኪሎ ፋት የግፊት መንገድ ነው። ግፊት የስትሮክ መንገድ ነው። 42 ኪሎ ትርፍ ፋት የስኳር መንገድ ነው። ስኳር አይን የመታወር መንገድ ነው። የኩላሊት ማጣት መንገድ ነው። የእግር ማጣት መንገድ ነው። የአልዛይመርስ ዲሜንሻ መንገድ ነው። አውቶሚን ዲዚዝ የሚባሉ ብዙ ጊዜ ሰምተሽ ከሆነ ጆይንት ላይ አንጀት ላይ በቃ እኔ እኮ ጠልቼ እኮ አልጨርስም። የትኛውም ከዚህ እድሜ በኋላ የሚመጣ በሽታ ከዚህ ከ42 ኪሎ ፋት ጋር የተያያዘ ነው። እኔ በተደጋጋሚ የማወራው ይሄንን 42 ኪሎ ፋት ለማቅለጥ ብለሽ ጠቅላላ ነገርሽን እንዳታጪ ነው ሁልጊዜ ማወራው። ኦኬ ዛሬ የጀመርሽው ቺክን ብረስት ፋት የለውም፣ ቅድም አውርተናል። ይሄንን ነው እስከዛሬ የረሳሽውን ጡንቻሽን ነው የሚያድስልሽ። ቆዳሽን፣ አጥንትሽን፣ ፀጉርሽን አንቺን ነው የሚሰራሽ። ይሄኛውስ ይራባል፣ ወደዚህ የሚገባ ነገር ይጠፋል። ሰውነት ምን ያደርጋል? ምግብ ሲያጣ ቅድም ሳውራ ነበር። ይሄንን መጠቀም ይጀምራል። ምን ማለት መሰለሽ? ይኸውልሽ አንቺ የሚገርምሽ ነገር 42 ኪሎ ነዳጅ ጭነሽ እየዞርሽ ነው። ቢኮዝ ቁርስም ምሳም ላይ እራትም ላይ ነዳጅ ስትሰጪው ስለነበረ ሰውነት ከእሱ ጋር ይታገልና እዚህ ጋር ስቶር ያደርጋል እንጂ ምን ሊያደርግ ነው ይሄንን የሚጠቀመው? እንዳይጠቀም አደረግሽው በአመጋገብሽ። አሁን ከዛሬ ጀምሮ ግን እነዛ ምግቦች እንጀራውን፣ ወጡን ስለምታቆሚ ይሄንን 42 ኪሎ ፋት የሚገርምሽ ነገር በነፃነት መጠቀም ትጀምሪያለሽ። በነፃነት ኦኬ። ይኸውልሽ ምንም ምግብ አልበላሽም እንበል። ምን ማለት ነው? ከዛሬ ጀምሮ እንደዛ አታረጊም አውቃለሁ። ምንም ምግብ አልበላም ብለሽ ብታቆሚ 42 ኪሎ ፋት ኦልሞስት ለ280 ቀን ያኖርሻል። እየገባሽ ቀን ሊያኖርሽ የሚችል ፋት ተሸክመሽ እየዞርሽ ነው ያለሽው። ምግብሽ ነው እያልኩሽ ነው ያለሁት እና እንጆይ አድርጊ አለሽ። በጣም አመሰግናለሁ። እግዚአብሔር ይባርክ። ፍቅር ስላስገባሽኝ በጣም አመሰግናለሁ። ለዚህ ለትንሹ ወንድማችን እንዴት አድርጌ ነው ልልክ የምችለው? ዶክተር ፍቅር የሚጌት አድርጊያት። አካውንት ኮመንት ላይም እየጻፉ ነው። ኢትዮጵያ ንግድ ባንክ ነው። ስለሁሉም ነገር አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ተባረክ። አመሰግናለሁ። ጆይን ማድረግ ከፈለግሽም ጆይን አድርጊና በደንብ ጋይድ እናደርግሻለን። ያ ሹር ኮንታክት አደርጋታለሁኝ። እንግዲህ በሚቀጥለው ደግሞ ይሄ ኢሞሽኔን ደግሞ አጥፍቼ እየሳኩኝ እመጣለሁ። በእውነት ባይዘ 42 ኪሎ ዓመታት ይፈጃል ለመጥፋት። አንቺ ግን የሚሰማሽ ስሜት ሞትሽ፣ ሁሉ ነገርሽ፣ ኢነርጂሽ፣ እንቅልፍሽ የሚሰማሽ ብታት ጥቂት ሳምንታት ብቻ I'm promised for myself. Yeah. Thank you so much. God bless you. Bye.